ሰላም ሰላም ውድ የፒጃማ ቲቪ ተከታታዮች እንደምን ቆያችሁ? ዛሬም እንደተለመደው ለእናንተ አሪፍ ያልኳቸው ቪዲዮዎች መረጥ አድርጌ ይዤላችሁ መጥቻለሁ። ከእናንተ ግን የምፈልገው ላይክ፣ ሼር፣ ሰብስክራይብ ማድረግ እስከ ቪዲዮ መጨረሻ አብራችሁ መቆየት ብቻ ነው። እንደተለመደው አንድ ግጥም ሰምተን ወደ ቪዲዮ። ከእጅ ያልወደቀ ምን አለ? ያልተማረከብኝስ ምንድነው? ያልተገፈፈብኝስ ምን ጸጋል? ስንቴ ለራሴ ታልፌ ተሰጣው፣ ስንቴ በብርታት ወደቅኩ፣ ስንቴ ራሴን ካምላክ የሰረኩ፣ ስንቴ ላይጸከ አንቺ አያዩ ሄዱም እንዴ ደርሆም ያዛንደሮ ልጆች ተለቅሶ አታከብሩ። ሄይ አትራይ ሄሎ የኔ ፍቅርስ ና ናሽ ቱሉብ መለቶኝ ቆይ ፍቅረኛ ይምጣሉ አሳዩ። ኧረ እባክሽ ምን ፍቅር ለምን ያይዛተኝ እሱ ያባዬ እጄ ምን ነው እቺ ነች አያየች አትሄድም እንዴ? አያየች አትሄድም ናይ ቅመሽ አባቴ ታጠቅ ጦር ሰፈር ለቅስቀሳ ሄደን እያለ ቅኝት የሚሰጠው በዋሽንት ነው። ኪቦርድ የለንም። ልጆቹ በማሲንቆ ይወርድባቸዋል፣ ይወጣል። ልክ እንደ አየር ሁናት የሚለዋወጥ ነው ይሄኛ መሳሪያ መቼም እና ወረደብን። ያን አስተካክላለሁ ሲሉ ሲወጡ ወደ ላይ ሰቅለውኛል። ስህተቱ የዋሽንት ነፊው ነው። ዋሽንት ነፊው በጣም በቀጭን ድምፅ ነው የሰጠው። እኔ ልወጣው አልቻልኩም ዘፈኑን። ያላንቺ ኖራለሁ እኔ መቻልኩኝ፣ ፍቅር አይገዛኝ እኔ መች ወጣኝ። ዘፈኑን ከመስፈኔ በፊት እንግዲህ ጭብጨባ ተቀብሎ ሰው አስተናግዶ መድረክ ላይ ወጥቼ ስጀምር እምለው ነገር ግራ ገባ። ዘፈኑ ሲጻፍ ስዕላዊ ገጽታው ጠንካራ ነበርና ይሄንን ዘፈን አሁን በምንም አይነት መወጣት አለብኝ፣ ምክንያቱም እዚህ መድረክ ላይ መዋረድ የለብኝም። ሰው አጨብጭቧል። ጦሩ ከ10 ሺህ በላይ የሚሆን ጦር ሜዳ ላይ ፈሶ ነው የሚጠብቀው። ግራ ሲገባኝ የወሰድኩት አማራጭ ምን እንደሆነ ታውቃላችሁ? ጭም ቲያትር ቤት ሰው ነኝና ቲያትርም ለካ መቼ አብሮ መኖርም የጥበብ ስራ አደርጋልና እዛ ላይ አንድ የሆነ ነገር መፍጠር አለብኝ ብዬ በቲያትር ሰራሁ ዘፈን። ቀጥታ ዞር ብዬ ሳይ ቅኝት ነፊው ተደናግረዋል። እነሱ እዛ እስኪፈልጉ መጠበቅ የለብኝም ብቻ ያላንቺ ይኖራለሁ እኔ መቻልኩኝ፣ ፍቅር አይዘኝም እኔ መች ወጣኝ፣ ያለውኩትን እንደሆነ አትገፋኝ እባክሽ። በመንፈቀ ሌሊት እንቅልፌን አጥቼ ትራሴን አቅፌ ስጨነቅ ስጠበብ አይተሽኛል ወይ? እሺ ይሄ የሚቀር በአውራ ጎዳና ላይ ብቻዬን ስናገር ሰምተሽኛል ወይ? ታዲያ ለምንድን ነው እንዲህ ራቅሽኝ? አይን ላፈር ብለሻል ያልሽኝ ገና ከሩቅ ሳይሽ ተገላመጥሽ። ያላንቺ ኖራለሁ እኔ መቻልኩኝ፣ ፍቅር አይገዛኝም እኔ መች ወጣኝ። ያልሆንኩትን እንደሆነ እባክሽ አትገፋፊኝ፣ እባክሽ ተይኝ። በእውነት ነው የምላችሁ በታሪኩ ዘፈኑ ቢስ ተብሎ አያውቅም። እንደዛ የደመቀ ጭብጨባ ተገኝቶበት አያውቅም። እውነት ነው። ያልሆነውን እንዲሆን እየገፋፉት ነው። ግን አሪፍ ነው። ብቃት እኮ ነው። በቃ የጥበብ ሰው አንዷን ብትለኝ ጥሩ ነው። እንቅልፌን ሳልተኛ አደርኩ አለች። ምን ሆነሽ ነው እንቅልፍሽ ሳልተኛ አደርሽ? አንቺን በቲክቶክ ላይ አይተሽ እንዴ? እና በቲክቶክ ላይ ብታይ ታዲያ አንቺን እንቅልፍ የሚከለክልሽ ነገር ምንድነው? በቃ ዝም ብዬ ሳስብ አደርኩ አለች። አይዞሽ ይሄው አሁን በደንብ መቼም ቪዲዮ ይደርስሻል። ይሄው በደንብ በቲክቶክ ላይ ያለፈልኝ መስሎሽ ነው? አይዞሽ አብረን ነው ከካንችንን የምናከው። ያለፈልኝ መስሎሽ ሐሳብ ያዘሽ ጓዴ፣ እኔ ጓዴ አለ። አይዞሽ አያሳስብሽ፣ አብረን ነን። አልፍልኝም እንኳን እኔ ይቅርና የፈመሱት ምዛው ናቸው። አይዞሽ እሺ፣ አያሳስብሽ። አንቺ ያለፈልኝ መስሎሽ እንቅልፍ ባህላል በግልጽ ትንገረኝ። ጆቢራ አንቺ እኔማ የጓደኛ ምቀኛ ጆቢራ። አይዞሽ አላለፈልኝም፣ እኩል ነን፣ እዛው ነን። መቼም አንቺ እንደው ተሰቃየሽ። አይ ጓደኛ
አይ ጓደኛ ጆቢራ እንዴ ለካይ ጓደኛ ምቀኛ ጆቢራ ነው እንደሚባለው። በጣም ብዙ ጆቢራዎች አሉ፣ ግን እኛም እዛው ነን። ዴብ ነግሬሃለሁ። ይኸውልህ ጥሬ ስጋ ምንም ነገር እንዳያንስ፣ ምንም ነገር የሚያንስ ነገር ማየት አልፈልግም። ይኸውልህ የባንዱ ጉዳይ እንደታረጋችሁ በቃ ልጅ ዳንኤል ጋሽ ደጉ እንዴት ዋሉ? እንደምን አለ? እንዴት እየመጡ ነው? አታይም? የኔ ነገር አፈር ባፈሮኝ ተስራ ነው። ወዴት ነው አንተስ? እንዴ እህቴ እኮ ዛሬ ታገባለች። ታናሽ እህቴ ማ? ስንዱ ነቻ። ስንዱ ትንሿ? አዎ። ስንዱ ልታገባ ነው? የሰፈር ሰው ተጠርቷል። እሱ አልተጠሩም እንዴ? መቃብር ቆፋሪን ለለቅሶ እንጂ ለሰርግ ማን ይፈልገዋል ብለን ቶስ ስንዱ ልታገባ ነው። የዓለም ያርገዋ። በስማ ያሲኑ ይችላል የሚለው ቃል እኮ አይገልጸውም። እግዚአብሔርን በጣም ይችላል። በስማ ይሄ እኮ ሁሉም ጋር ያለ ነው። ሁሉም ሀገር፣ ሁሉም ሰፈር ያለ ነው። የሀብታም ሰርግ ላይ ድሃ አይጠራም። ጭራሽ መቃብር ቁፋሪ አይጠራም። ሀብታሙን ነው የሚጠራው፣ ድሃ ከድሃው ጋር። ጎረቤት እንኳን ሆነው የማይጠሩ ስንት አሉ። ሰርግ ደግሰው የማይጠሩ በጣም ብዙ አሉ። ይሄ ለነሱ በጣም ግን ይሄንንም ቢሰሙ እነሱ መቼም አይለወጡ። አንዴ ውስጣቸው ነው ይሄ ነገር ምቀኝነቱ ማለት ነው። እና ያሲኑ በጣም ነው በቃ በትክክል ነው ግልጽ ነው ያደረገው ለኔ። እናንተ ምን ይመስላችኋል? እሺ ስሙኝማ ማለት ነው። ይሄ ቪዲዮ በአሜሪካን ያላችሁ የቤተክርስቲያን አስተዳዳሪዎች፣ የቤተክርስቲያን አባቶች እናንተ ጋር ቢደርስ በጣም ደስ ይለኛል። ቤተክርስቲያን ሰው ሲመጣ የምትገላመጡ ሰዎች፣ ሰው በስደት ላይ አሜሪካን ሀገር ኖሮ 16 ሰዓት እየሰራ ደክሞት መተኛት በሚችልበት ሰዓት ግን ኃጢያቱ፣ ድካሙ፣ ብቸኝነቱ ሰልችቶት እግዚአብሔር ናፍቆት ያንን ሁላ ፈተና አልፎ ቤተክርስቲያን በር ላይ የደረሰን ሰው እናንተ ተገላምጣችሁ ፊታችሁ እንዴት በቃ ወንበር ሳትሰጡ ሰውን የምታባርሩ ሰዎች ግን አንድ ለምንድን ነው እስካሁን ያልተባላችሁት እንዴ? የቤተክርስቲያን አባቶች ለምንድን ነው መግለጫ ማትሰጡት የማትናገሩት? ቤተክርስቲያኑ እርዳታ ቢያስፈልጓት አትነግሩንም? ትነግሩናላችሁ አይደል? ልጆቻችሁን ከቤተክርስቲያን የሚያባሩ ሰዎች ቤተክርስቲያን ውስጥ ተቀምጠው ሲኖሩ ለምን አትናገሩልንም እንዴ? በተለይ ሰው ልጅ ይዞ ሲመጣ ልጅ ሲጮህ ስፔሻሊ ኦቲስቲክ የሆኑ ስፔሻል ኒድ ያላቸው ልጆችን ይዘው የመጡ ሰዎችን ለምንድን ነው የምታሸማቅቋቸው እንዴ? ስንት ፈተና ኖሮባቸው ስንት ነገር ብሎ ልጅ ይድንልኛል ብሎ ነው ቤተክርስቲያን ይዘው የሚመጡት። ሰው ከቤተክርስቲያን ውጪ የት ሂድ? ከአምላኩ የት ሂድ? የታመመው ከአምላክ ቤት የት ሂድ? የቸገረው የደከመው ዲፕሬሽን ያለበት የት ይሄድ? ከእግዚአብሔር ውጪ ሰው እግዚአብሔርን ናፍቆ ሲመጣ ለምንድን ነው እንደዚህ የምትገፉት? ማለት ሰው ኦቲስቲክ ልጅ ይዞ መጥቶ ልጁ ሲጮህ እየዞራ በጮህ ቁጥር እየዞራችሁ እናትን የምትገላምጡት ምንድን ናችሁ እናንተ ግን እንዴ? እኔ ወይኔ ደሞ አላችሁ እንዲህ ወንበር ደርደራችሁ የ11 እና የ10 ዓመት ልጅ የምታስተኙ ወንበር ላይ ትልልቅ ሰው ቁጭ ብሎ እያለ ለምን መሬት አታስተኟቸውም? አንጠፋችሁ ወይ ልጆቻችሁ ወንበር ላይ አይባር ሰታችሁ ታስቀምጣላችሁ። ትልልቅ ሰው ወንበር አጥቶ ይመለሳል። አሁን ይሄ ምንድን ነው ማለት? ልጆቻችሁን ሰው በሆዱ እንዲረግም ለምን ታረጋላችሁ? በቃ ምን አይነት ልጅ ነው? ሩድ ነው፣ እንዴት ቢያሳድጉት ነው ከሚባል ሪስፔክት ዩር ኤልደርስ፣ ታላቅን አክብር። ትልቅ ሰው ሲመጣ ተነስ ብላችሁ ብታስነሱት። የቤተክርስቲያን መሬት ኮምፎርታብል ነው። ሁላችንም መሬት ላይ ቁጭ ብለን ከግራ ከታላላቆቻችን እግር ስር ተምረን ያደግናል። ቢቀመጡ ትልቅ ሰው የሚመጣው ሰው ይመርቃል በሆዱ። ላይክ ቤተሰብ እንዴት ቢያሳድገው ነው ጥሩ ቦታ ድረስ ብሎ ደስ ይለዋል። ትልቅ ሰው የደከመው ሰው እየተመለሰ ወንበር የለም ብለው ልጆቹን እንትን ትቢት ለምን ታስተምሯቸዋላችሁ? እንዲህ ወንበር ደርድራችሁ አንድ ልጅ ታስተኛላችሁ ማለት ምንድነው? ቀጠና ነው የምታስተዳድሩት? ለምን ካርታ አታወጡለትም መሬቱን? ኧረ በስመ አብ! በእውነት ሰው በሚቀጥለው ሳምንት ድካሙን አሸንፎ እግዚአብሔር ቤት እንዳይመጣ እናንተ ትልቅ እንቅፋት ናችሁ። እና የቤተክርስቲያን አባቶች ለምንድን ነው ይሄ ነገር ዝም የተባለው? በቃ በዛው መጠን ግን በጣም ጥሩ ሰዎች አላችሁ። አዲስ ሰው ሲመጣ ሰው ሲደናገር የሆነ ያረገው የለበሰው የሆነው ነገር በቃ ስርዓቱን ባለማወቅ ትክክል ያለውን ነገር ሲያረግ ሽፍንፍን አድርጋችሁ አስተካክላችሁ መክራችሁ ፈገግ ብላችሁ ነገ እንዲህ ነው ብላችሁ አስተምራችሁ ሰው እንዲመጣ የምታረጉ ደግሞ በጣም መልካም ሰዎች አላችሁ። ጥቂት ብትሆኑ ማለት ነው። እናንተ በቃ እግዚአብሔር አምላክ እንዲህ ፈገግ ባሉ መላእክቶች ክብብ አድርጎ ያኑራችሁ እናንተ። እነዛ ግን ኧረ በስመ አብ! የቤተክርስቲያን አባቶች ይሄን ነገር አንድ በሉልን። ሰው መምጣት እግዚአብሔርን እየናፈቀው ቤቱን ዘግቶ እንዲቀር የሚያረጉ ናቸው። በስመ አብ! እውነቷን ነው። ይሄ ነገር አሜሪካ ብቻ አይደለም ያለው፣ ኢሮፕም አለ፣ ሁላችንም ጋር አለ። እኔ በእኔ ላይ እየደረሰ ነገር ነው። ቀጥታ እኔ የሆነ ነግሬያት የነገረቻችሁ አይነት ነገር ነው እውነት እየተሰማኝ ያለውና
እኔም ደርሶብኛል እንደዚህ አይነት ነገር የሆነ አዲስ ሆናችሁ ሰፈር ቀይራችሁ ምናምን አዲስ ሆናችሁ የሆነ አዲስ ቤተክርስቲያን ስትሄዱ የሆነ የሚያስፈራ ነገር የገባ አይነት ስሜት የሚሰማቸው እዛ ማለት ሁሌ የሚሄዱ ቤተኛ የሆኑ ሰዎች ማለት ነው አዲስ ሰው ሲመጣ እኮ ወይ አዲስ ነሽ ነይ በዚህ ጋር መንገዱ ምናምን ምን ችግር አለ ምንም ችግር የለውም እኮ በጣም ነው የምታሸማቅቁት ደግሞ ልጅ ቢያለቅስ ልጅ ያላቸው እንደውም ያልወለዱት አይናገሩም የወለደ ልጅ ያለው የልጅን ለቅሶ የልጅን ንጭናጭ በዛን ሰዓት እንዴት እንደሚነጫነጩ የሚያቅሰው እንዴት አርገው እንደሚገላምጡ ነጠላቸውን ሸፍነው እንዴት እንደሚገላምጡ እና ይሄ ነገር እግዚአብሔርን ቢታይ ከተሳሳትኩ አርሙ አንዲት ኢትዮጵያዊ ድንግልናዋን በ780 ሺህ ለባለ ሀብት ሸጣ አሁን ሀብታም ሆናለች መልስ ይኖራል በጣም ደስ ይላል በአሁኑ ሰዓት በነፃ እኮ ይሰጡን እኮ ድንግልናዋን በ750 ሺህ ብር ዶላር ኧረ እኔም አለኝ ያንተ ይባስ ዶላር ከሆነ እኔም አለኝ አንተ እንትን ማለት ፈልገ እንትን ወዳላልከው እንትን ሲልብ ሰዎች እንትን ይሉና በእንትን ይላሉ እንትን ነው ምን እንትን እንበል እንዴ አልጀመርኩትም እኮ ጥያቄ እንገና እስቲ እንትን ብዬ ነው እንዳጋጣሚ በወሬ ማለት ነው ብዙ ሰው ያጋጥመዋል እንትን የሚሆነው እንትን ለማለት በፈለከው እንትን ሳትል እንዲሁ እንትን ብለ እንትን ስትል ነው ግን እንትን እንዳይል እኔ እኮ እንትን ብዬ ነው እንትን ምለው ያለ እንትን የሚል ነገር ምንም እንትን የለውም ማለት ነው አንድ እንትን ቢል ወትን ሊል ይችላል ትዝታትነታ ተውስታ ሆኖ ነው የሚቀረው እንትኑን ነው የምልህ ግን ይሄን እንትን ለማለት ከእንትኑ በፊት ሁሉ እንትን ማድረግ ለእንትኑ ማን ነው ሁሉም ሰው እንትን ይላል እኮ ያለ እንትን የሚል ሰው የለም እንትን በማለቱ ግን ማን ነው እንትን የሚለው ምንድነው እንትኑ ማራ በቃኝ ለምንድነው በቃኝ የበቃ በእንትኑ ነው ወይስ ያለ እንትኑ ነው እንትን ብለህ ነው እንትን ኢንሳይን ብለህ አንተ እንትን ብለህ ስትል ማን ነው ያን እንትን የሚያደርግልህ ወይም እንትን የሚያደርገው እንዴ እናንተም ብለዋል በቃ እንትን እውነት እንትን ሳል እንትን ካላልኩ እኔ እኮ አምለጣኝ ነው እኮ እንትን ያልኩት እኔም እንደዛው እንትን ያልኩት እንደውም እንትን ልል ነበር ግን እንትን ባላልኩት እንትን ራሱ እንትን ማለት ሰማይ ማለት ይሄ የብዙ ሰዎች እንትን ራሱ እንትን አረጋው ማንም እንትን ይላል ኧረ በቃኝ እንትን ማይል እንትን ኧረ እንትን በል በእንትን ጠገው በቃ እንትን አረጋው እንትን ካልኩም እንትን በልና ለሌላ ጊዜ እንትን ከማለታችን በቃ እንትን ብዬ እንትን ሰብስክራይብ እንትን ሆኖ እንትን እኮ ነው ላይክ እንዳትረሱ ሻምስ ወይ የሸምስ ያልጅ በረኪና ጠጣሉ ምን የመነቸከ ነገር በልቶ ነው እውነቱን ነው በረኪና ለልብስ ለመነቸከ እንጂ ለሰው አይሆንም መርዝ ለሚጠጣ ሰው እንደዚህ አይነት መልስ ያስፈልገዋል ችግር የለው እሺ አሌክስ አብራ ባለፈው የወለደች ጎረቤቴን ልጠይቅ ሄድኩኝ እድሜ እየገፋ ነው መሰለኝ ማህበራዊ ኑሮ ላይ ጎበዞኛል በር ላይ ጫማዬን ላወልቅ ስል ያ ትሁት ባሏ ሮጦ መጥቶ በከፊል ያወለኩትን የአንድ እግር ጫማ መልሼ እንዳጠልቅ እየገፋኝ ችግር የለውም ግባ አለኝ ገባ ሲያሳዝን ቤቱ በሰው ሞልቶ ራሷ ልጇን አቅፋ የተቀመጠችበት ረጅም ሶፋ ብቻ ነበረ ክፍት ባሏ በትህትና ተቀመጥ ችግር የለውም አለኝ ከጎኗ ተቀመጥኩ ትንሽ ቆይቶ አንድ ቀዝቃዛ ሰውዬ ሊጠይቅ መጣ ትንሽ አወራ ምናምን ወደኔ እየተመለከተ አንበሳው በል እንዳትዘናጋ ቶሎ ድገም አብረው ያድጋሉ አለኝ ነገሩ ትንሽ አስደንግጦኝ ባለቤቷ እሱ ነው አልኩኝ እየሳኩና ወደ ባለቤቷ እየጠቆምኩ ባሏ በትህትና ምን ቢል ጥሩ ነው ችግር የለውም አባ ሚስተር አንዴ ልበስ ኧረ ችግር የለውም አርጋው ነው ሲያሳዝን ውሰዳት አቃጠለችው መሰለኝ አይ ተነጫንጫበታለች ማለት ነው አንዱም ከብዶኛል ሁለተኛ ይላል እያለ በሆዱ ውሰዳት ጤና ይስጥልኝ አዶና ይባላልው 3 ሰርፕራይዞች አዘጋጅቼላችኋለሁ ብዙዎቻችሁ አታምኑትም ችግር የለውም ላሚን ያማል ሰላም በልልኝ አንዴ ሰላም ናችሁ ቤሊንግሃም
ሰላም በልኝ አንዴ ሜሲ ሄሎ there's Messi ከዛ ደግሞ እዚህ ጋር ቤሊንጋም አለ ከዛ ደግሞ ላሚን ያማል my god 3 of the best soccer players in the world at the same time this is crazy እኔ የምለው ከየት ነው የሚያመጣቸው ግን እሺ ቀጣዩን እንስማና አንድ ላይ አስተያየት እንሰጣለን አዶናይ አሁን ደግሞ ማን ነው ኳስ ተጫዋቹን የሚመስል ልጅ መጣ ብለ ያ ሰውዬ ስለመሰለው ምን እንዲያደርግለት ነው አልገባኝ በመልክ ተመሳሰለ እሺ እና ምን እንዲሆን ነው የፈለከው ስላልገባኝ አዶናይ አይ ስላልገባኝ እንድታ የሚመሳሰል ልጅ ኢትዮጵያ ላይ ተገኘ ያ ኳስ ተጫዋቹን የሚመስል እና ተገኘ አዶናይ እንደዚህ በል እንደዚህ አድርግ እንደዚህ ሁን ይለዋል ልጁ መመሳሰል ምን ከውቀት ጋር ከችሎታ ጋር ምን ያገናኘዋል አዶናይ አንዳንዴ እንዴ በሰላም እንደ ሐሳብ እስቲ አብራራላችሁ ይሄን ልጅ ኦኬ መሰለው ያለ ልጅ ተንዋት እና ምን ይሁን እንዲፈምስ ነው እሺ መልክ መምሰል ላይ ሳይሆን አይዲያ ላይ ቢሰራ ጥሩ ነው እንዲያውም ያንተን ቦታ እያስፈራኝ ነው ጆን ዳንኤል መልሶ ሊወስደው ስራ ላይ ይመስለኛል አዶናይ ይሰማል ጆን ዳንኤል ቦታውን ሊወስድ ተፍ እያለልን አይ እውነቴን ነው አሁን ሳየው ጆን ዳንኤል ቢደብረው ምናምን አንደርስታንድ ነው የሱን ኤክስ ለምን እንደፈለገ ምናምን አሁን ስታየው ናው ዩ አንደርስታንድ ለጆን ዳንኤል ሪዝኑ አሁን እየገባኝ ነው ወጥቶስ በአደባባይ ስላልተናገረ ነው እንጂ ያንተን ኤክስ ምናምን አድርጎ ከተነሳ ብዙ ነገሮች አሉ ግን አሁን አይዲያዎች በደንብ ይዘህ ካልመጣ አዶናይ ምናልባት ቦታ ሊወሰድ ይችላል ዮኒ እንዳለው ነው እኔ ከሱ የተለየ አስተያየት የለኝም እውነት ለመናገርና ከዚህ በፊትም አንዱን ይዞ መጣ እሺ ምን ላይ ደረሰ ምን እየሰራ ነው አዎ ተመሳሰለ በድምጹ ይመሳሰላል መልኩን ተውት የሆነ ነገር የፀጉር ስታይል አለባበስ ምናምን ሊመሳሰል ይችላል ግን በትክክል መልክ እንዴት ነው ሊመሳሰል አይችልም በሜካፕ ምናምን አድርጎ ነው አሁን እነዚህንም እንደዛው እንደውም አፈና ተክፈቱ ላይ ያለው ነበር አንዳንድ ቪዲዮ ላይ አይታችሁ ከሆነ ማለት ነው ለምን አፉን ከከፈተ እሱ ላይ መስል ይችላል ምናልባት ከንፈራቸው ይወዳል የሚመሳሰለው አይታችኋል በደንብ እዩ እና የፀጉሩ ከለር ምናምንና ለኔ ምንም አይመሳሰሉ እውነት የሆነ አለባበሳቸው ስታይላቸው ኦኬ ግን ከዛ ውጪ መልካቸው እንደዚህ ይመሳሰላል ብዬ አላስብም ግን ከተመሳሰለ በኋላ ምንድነው አሁን እኔ ያልገባኝ ነገር መልካቸው ተመሳሰለ እነዚህ ልጆች አመጣቸው ምናምን አሰራቸው ቪዲዮ ለመስራት ብቻ ነው ቪዲዮ ለመስራት ብቻ ከሆነ በጣም ነው የሚደብረው ግን ሌላ ሊያሰራቸው የፈለገው ነገር ካለ ቢነግረን ጥሩ ነው ሌላ ገብቷችኋል ይሄ ከሌን ይመስላል ይሄ አይዲያ አይደለም ምንም በቃ መሰለ ምን አሁን ከዛስ ነው ቪዲዮ ይሰራሉ ከዛስ የሚለው ጥያቄ አለኝ ለአዶናይ እናንተ ምን ይመስላችኋል እስኪ ሐሳብና አስተያየቶቻችሁን ጻፍ አድርጉልኝ ከሜሲና ከያማል ማን ይመቻል ሜሲ አሁን ብታገኙ ምን ይሰማል በጣም ደስ ይለኛል የእውነት ሜሲ ካሜራ ወዎ አይመስልም ሜሲ አታፋሻ ወዎ ይመስላል የእውነት አታፋሻ ይመስላል ያማልም አለ በዚህ አጋጣሚ ያማልና ዴስ ያማልና አይመስልም የእውነት ለመቹ እኔ አባ ቴንክ ሶ ማች እናመሰግናለን በቃ ከዚህ የተለየ አስተያየት ሊኖር አይችልም ሁሉም ይመጣሉ አይመስልም ምናምን አደናነሱን ምናምን አለባበሱን ከዚህ የተለየ ነገር የለውም ከዚህ በኋላም ሌላ በጣም ብዙ ገና የሚሰራበት ይኖራል ስለዚህ የሆነ ሌላ አይዲያ እንቀይረ በሌላ ነገር ብትመጣ አሪፍ ነው ባይ ነኝ እኔ
በራሱ ስልክ ባየ በሰማ በቃ ባየ በሰማ በሚለው ተቀበለ። እዛው ቁጭ ብሎ ስልኩን አስረክቦ ሄደ። እንደዚህም አይነት ሌባ አለ። ፌሚኒዝም አይደለም። የት ነበር ፌሚኒዝም? ለኛ ለሴቶች የተዋጋልን መጽሐፋችን ነው፣ ዲግኒቲያችን ነው፣ ውበታችን ነው። አሜሪካ አይደለችም ውበቴ፣ ዩሮፓ አይደለም ውበቴ። ፌሚኒዝም ያመጣ ኮንሲኩዌንስ ቀላል እንዳይመስላችሁ። ዩሮፕ ሂዱና ፖፑሌሽናቸውን ተመልከቱት። ምን ያህል አሽቆልቁሎ የሌላ አገር ዜጋ ተቀብለው ቤተክርስቲያናቸውን ዘግተው የሌዝቢያንና የጌ መጫወቻ አድርገውት እያለቀሱ እናቶቻቸው የሌላን አገር ዜጋ ኑ ፕሪች አድርጉበት፣ ጸልዩልን ገንዘብ እየከፈሉ ነው የሚያኖሩበት። ፌሚኒዝም ነፃነት ነው ቃል እንዴ አልፈልግም የምለውን ሴትዮ ለምን ነው ኢንሶልት የምታደርጊ? ነፃነት ከሆነ መጀመሪያ አንቺ ነፃ ውጪበት። አንቺ መቼ ነፃ ወተሽበት? ኢንሶልት እያደረጋችሁ እየዞራችሁ እየተሳደ አልፈልግም ያለውን ሰው ኢንሶልት እያደረጋችሁ አያስኬድም። የሞቱ እህቶቻችንን ፖስት አድርጋችሁ ፊት ለፊት አበሻ መቼ የሚያለቅሳል የሞተ ሲያያዝናል ብላችሁ ፊት ለፊት አድርጋችሁ ስራችሁን ኋላ ይዛችሁ እየጎተታችሁ ያመጣችሁትን ከነጋሪው ትለቁታላችሁ እንጂ አንቀበላችሁም። አም ስትሮንግ ውመን ሴት እህቶቼ ለእናንተ አዌርነስ ነው የምሰጣችሁ። እመኝኝ ሳትወልጂ ትሞቻለሽ። ዘርሽን ሳትተኪ በአባት ድርድር የለም፣ በወንድም ድርድር የለም፣ በልጆቼ ድርድር የለም። በወንድም ይሁን በሴት ልጆቼ የሚጠቃው ወንድም ጭምር ነው። ኢትዮጵያ ላይ ሴት ብቻ አይደለችም። ሴት ደፋሪ ያለች ኢትዮጵያ ላይ ሴት። እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበረ። ይሄንን በዓለም ፊት ነው የምናገረው። ይሄንን ጆርዲ ጻፊው ስለ እሷ ሴትዮ ተናገሪ፣ ስለ እንደሱ አይነት ቆሻሻ ሴቶች ተናገሪ፣ ውጪና ተናገሪ። ሌዝቢያኖች ናችሁ ብዙዎቻችሁ። እናንተ መሀል ባል ልጅ ምናምን የሌለው ያላ ያገባችኋላችሁ። እንደሱ አይነት ቆሻሻ ሴቶች አሉ፣ እህቶቻቸውን ወስደው የሚያስደፍሩ። እነሱንስ ምን ትሏቸዋላችሁ? የሚደፈሩ ወንድሞቻችንስ? ወንድ ብቻ ነው እንደ ደፋሪ? የኢትዮጵያ ሴት ጠቅላላ ወንዱ በሙሉ ደፋሪ እንደሆነ እኛ የወንድሞቻችን ጓደኞች ዛሬም ወንድሞቻችን ናቸው። ዛሬም ውሸት አናወራም፣ እውነትን እንነጋገር። እውነት ትመራለች፣ ትሰንጥቃችሁ ከፈለገች። እውነቷ ይሄ ነው። እኛ ግብረ ገብ ያስተማሩን የጎረቤት አባቶቻችን ነው። የእንትና ወንድም መጣ ይቆጣናል፣ ከቦይፍሬንድ ጋር እንዳትታይ ተብለን ያሳደጉን አባቶች ናቸው። አባትነትን ንቀን፣ ሃይማኖትን ንቀን። ሃይማኖቶች ውስጥ ብልግና አለ፣ ሁሉም ሃይማኖት ውስጥ ብልግና አለ። መጽሐፋችን አይደለም አምላካችን አይደለም ባለጌ ያስተማረን የሰውን ብልግና ከሃይማኖት ጋር መለጠፍ። እንደገና ደግሞ እንግሊዝኛ ማወቅ እውቀት እንዳልሆነ እዚህ ሀገር ተወልዶ ያደጉ ሰዎች ይንገሯችሁ። መጀመሪያ ብሬናችሁ በነጭ ዋሽ እንደሆነ አማርኛ እንኳን ለማውራት ፈቃደኛ አይደላችሁም። ያላደጋችሁ ሰዎች ነው። ዴቪ አንተን አይመለከትም። እንዳላችሁ ሆኗችሁ ብሬኖሽ እንደተደረጋችሁ ቋንቋ እንኳን ይጠፋባችኋል። ይህን እንኳን ልንገራችሁ እና ነፃውት መጀመሪያ በነጭ የተገዛውን አይምሯችሁን አውጡና ወደ ራሳችሁ ተመለሱ። ላቭ ዮርሰልፍ። ሴትነትሽን ተቀበዩ። ከዛ ሴት ማለት ምንድናት? ሴት ለምን ተሰራች? ምንድን ነው የምትወደው? ልጅ ማቀፍ ለኔ በርደኔ አይደለም። ከልጆቼ ጋር ቤቴ መዋሌ፣ ባሌ ደጅ ወጥቶ ገንዘብ ይዞ መምጣቱ ለኔ በርደኔ አይደለም፣ ክብሬ ነው። ዳይፐር መቀየኔ በርደኔ አይደለም። ለምን እሱ ዳይፐር አይቀይርም ምናምን ለኔ በርደኔ አይደለም። አይ ላቭ ማይ ቺልድረን፣ እወዳቸዋለሁ። እንዴ ለምንድን ነው የምትሰብኩን? ንጉስ የሆነ ባል አለኝ፣ የኔ አንበሳ ራሴ ነው። አሚዝ ክራውን ጥበብ ነው የሚለኝ ባሌ። አሚዝ ጥበብ እና እንደ አበሻ ለአበሻ ኮሚኒቲ የትኛውም ሴት በማንም ወንድ መደፈር የለባትም። ሴት ልጅ መቆም አለባት፣ ጀግና መሆን አለባት። ወንድ ልጅም መከበር አለበት፣ መወደድ አለበት፣ መፈቃቀር እርስ በርስ አለብን። እሱም ፕሪች አድርጉን። ያንቺን ፌሚኒዝም ጠቅልለሽ ለአውሮፓ መልሺ፣ ውሻ ለምታገባ ሴትዮ። ቴንክ ዩ። በጣም እናመሰግናለን። እንደሰማችሁት ነው እህታችን ሰብለ የተናገረችው። እያንዳንዱ ነገር ትክክል ነው። በህፃናትና ሴቶች ጉዳይ ላይ አዎ
እኔም እንደ ሴት እንደ እናት እንደ ሴት ልጅ እናት ይሰማኛል ይቁም እላለሁ ግን ይሄ በሴቶች ጥቃት ተከልለው ግን ውስጥ ለውስጥ የሚሰሩትን ነገር አሁንም እቃወማለሁ አዎ በፌሚኒዝም ጉዳይ ላይ በደንብ ነው የምቃወመው ሴቱን ያለ ባል ልጆችን ያለ እናት ያለ አባት የሚያስቀር ነው ስለዚህ ሁላችሁም ልትነቁ ይገባል ሁላችሁ እኔ እንደኔ ንቁ ነው ምለው እግዚአብሔር ሁላችሁም ይሄንን ነገር እየሰማችሁ እያያችሁ ፕሮፋይል ስለተለጠፈ ብቻ ፕሮፋይል ስለተደረገ ብቻ የሴት ልጅ ጥቃትን እቃወማለሁ የሚል ተሰማ የሚለውን ስለተደረገ ብቻ እቃወማለሁ ማለት አይደለም ሁሉም በየቤቱ ብዙ ታሪክ አለ ሁሉ ስለዚህ እያንዳንዳችሁ ቆም ብላችሁ አስባችሁ ለውሳኔ ኑ ነው ምለው ነኝ ለዛሬ የነበሩኝ እነዚህ ናቸው እነዚህንና ሌላ አሪፍ የሆኑ ቪዲዮዎችን በድጋሚ ይዤላችሁ እንድመጣ ከናንተ ላይክ ፈልጋለሁ ላይክ ሼር ሰብስክራይብ እንዳትረሱ ላለው አመሰግናለሁ ባይ